ጤና ይስጥልን እጅግ የምንወዳችሁ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርቤያለሁ። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። የብልጽግና መከላከያ ከማንኩሳ ወደ ወህኒ ለጭፍጨፋ ጉዞ እያደረገ ባለበት ወቅት በክንደ ነበልባሎቹ ተደመሰሰም። በቁጥር 138 የሚሆኑ የመከላከያና የሰፈር ልክስክስ ሚኒሻ ከማንኩሳ የሰፈረውን የብልጽግና ወታደር የመሩ ልዩ ስሙ ወህኒ ዱር ቤት የሚባል ቦታ ላይ ሲደርሱ ቀድሞ መረጃ የደረሰው የፋኖ ኃይሎች በ17ቱ ላይ እርምጃ ሲወስድ ሌሎች እግሬ አውጭኝ ብለው ፈርጥጠዋል። በዚህ የተናደደው ጨፍጫፊው ቡድን ተመልሰው በመምጣት ወህኒ ቤተ ክርስቲያን ላይ ሆኖ በተኮሰው ከባድ መሳሪያ 4 ከብቶችና 1 ሕፃን ገሏል። በኦሮሚያ ክልል እናቶች ጫካ ውስጥ እየወለዱ ነው ተባለ። በኦሮሚያ ክልል አሰቃቂ ግድያ እየተባባሰ መምጣቱን ተከትሎ በሴሩ ወረዳ ወደ 17000 የሚጠጉ አባወራዎች ሲፈናቀሉ 10 ሺዎቹ ጥቅጥቅ ወዳለ ጫካ ጨምሮ ሰው በማይኖርበት በረሃ መሰደዳቸውን ኦፌኮ ፌዴራሊስት ኮንግረስ አስታውቋል። ፓርቲው እናቶች በጫካ ውስጥ ብቻቸውን እየወለዱ ሕፃናት በብርድ በረሃብና በመሠረታዊ የሕክምና እጦት ምክንያት እየሞቱ መሆኑን የሚያሳይ እጅግ ዘግናኝና የተረጋገጡ ሪፖርቶች እየደረሱት መሆኑን አስታውቋል። በክልሉ በንጹሐን ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየተባባሰ በመጣው አሰቃቂ ጥቃት ጥልቅ ሐዘን፣ ቁጣ እንደሚሰማው የገለጸው ኦፌኮ ባለፉት ዓመታት የክልሉ ሕዝብ በቃላት ሊገለጽ የማይችል መከራን አስተናግዷል ብለዋል። ቀደም ሲል በአንዳንድ አካባቢዎች ተገድበው የነበረው አጥፊ የጦርነት አውድማ እጅግ አደገኛ በሆነ መልኩ ወደ መካከለኛውን ምስራቃዊ የክልሉ ክፍሎች በተለይም ወደ አርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ መስፋፋቱን ገልጿል። የጭካኔው ደረጃ ከዚህም ቀደም ታይቶ ወደማይታወቅበት ምዕራፍ ላይ ደርሷል የሚለው ኦፌኮ በአርሲ ዞን አስኳ ወረዳ በተፈጸመ የተቀናጀ የጅምላ ግድያ መፈጸሙን፣ ታሪካዊ አምልኮ ስፍራዎች ሆን ተብሎ በእሳት መጋየታቸውንም ገልጸዋል። ሰላማዊ ህዝቡ በአሁኑ ወቅት በክልሉ በሚስተዋለው ተኩስ አስከፊ እልቂቶች የደረሱበት ነው የሚለው ኦፌኮ በተለይ በተለያዩ ሰዎች የሚንቀሳቀሱ አስመሳይ ሲል የጠራቸው ታጣቂ ቡድኖች መበራከትም እንዳሳሰበው ገልጿል። በመሆኑም የእነዚህ ንጹሐን ጥቃት በአስቸኳይ እንዲቃወም የመከላከያ ሰራዊት፣ የክልሉ ኃይሎች እና ማንኛውም ሌሎች የመንግስታዊ ታጣቂ ቡድኖች፣ ሚሊሻዎች፣ የኦሮሞ ነጻነት ሰራዊት ጨምሮ ሁሉም ወገኖች የጦርነት ህግጋትና ዓለም አቀፍ የሰብአዊ መብቶች ህግጋትን በጥብቅ እንዲያከብሩ ጠይቋል። የፌዴራልና የክልል መንግስታት የታጠቁ የተቃዋሚ ኃይሎች ለተጎዱ ወገኖች ሰብአዊ እርዳታ ያለ ገደብ የሚያደርሱበት መንገድ እንዲከፈትም አሳስቧል። ይህ በእንዲህ እንዳለ በአማራ ክልል በራያ አካባቢ እየተካሄደ ያለው ውጊያ አሁንም ተባብሶ ቀጥሏል። የህወሓት ታጣቂ ኃይሎች ግስጋሴያቸውን ቀጥሎበታል። ከወዲህ ደግሞ የፋኖ ኃይሎች በወሎ ግንባር አካባቢ ከፍተኛ የሆነ ድል ተቀናጅተዋል። አንድ የመከላከያ ኃይልም እርምጃ ተወስዶበታል ተብሏል። ይህ የመከላከያ ኃይል ጦር እየመራ ወደ ፋኖ ኃይሎች እየተጓዘ ባለበት በደፈጣ ውጊያ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበትም ተረጋግጧል። የአሜሪካ ከፍተኛ ዲፕሎማቶች ወደ መቀሌ ሊያቀኑ መሆናቸውን ተሰማ። የአሜሪካ ከፍተኛ ዲፕሎማቶች በዛሬ ወይንም በነገው ዕለት ወደ መቀሌ እንዲያቀኑ ከዲፕሎማቲክ ምንጮች የተገኘው መረጃ አመላክቷል። በምንጮቹ መሰረት ዲፕሎማቶቹ በመቀሌ በሚኖራቸው ቆይታ ከህወሓት ከፍተኛ አመራሮች ጋር ተገናኝተው በወቅታዊ ፖለቲካዊና ጸጥታ ጉዳዮች ላይ ውይይት ያካሂዳሉ ተብሏል። ይህ ጉብኝት የሚካሄደው በቅርቡ የአሜሪካ መንግስት አክራሪ ሲል በገለጻቸው አንዳንድ የህወሓት አመራሮች ላይ የቪዛ እቀባ ከጣለ በኋላ በመሆኑ ተጨማሪ ትኩረት ስቧል። ታዛቢዎቹ እንደሚገልጹት በፌዴራል መንግስትና በመቀሌ የሚገኘው የህወሓት አመራር መካከል ያለውን ውጥረት በተባባሰበት ወቅት የሚፈጸመው ይህ ጉዞ በክልሉ የፖለቲካ ሁኔታ ላይ ምንም አይነት ተጽዕኖ ያሳድራል የሚለው ጥያቄ አስነስቷል። እስካሁን ድረስ ከአሜሪካ መንግስትም ሆነ ከህወሓት በኩል ስለ ጉብኝቱ ይፋዊ መግለጫ አልተሰጠም። የተወደዳችሁ የሶላ ኒውስ ቤተሰቦች የእስካሁኑ መረጃዎች እንዲነበሩ በእኛ በኩል ቸር ወሬ ያሰማን ብለናል።